እንደዚህ አፍናችሁ ነው በተለይ የሆነ የምትሰፉት የተለያየ ነገር የሴትን ወግ ባህል እያጠፋችሁ ነው። በራሳችሁ መንጣት አለባችሁ። የነጃት መቆረጥ አለበት። አልምራትም አንተ ሰውዬ እንዳትወጣሽ ቤት የለ ሰውዬው መኝታ ክላስ ሆነና ቆልፋበታል። መንደር ሂጅ ላመጣ ነው እንዳትወጣ። ምን እንደምታመጪ መቀስ ነው ጭራሽ ምንድነው የለበሰችው? ከተንጂ አረ ቆይ ላይ እንዳይዘጋኝ ቆንጆ እኔ ፍቅር አስብሻለሁ። የምር እቀጣልካለሁ ወላሂ። ቆይ ጠብቀኝ። በእንትን ከተይ በቢላዋ ከተይ ጊፍተሬን አመስግናለኝ። የምር አመስግኑልኝ። ቴንኪው። የምንድን ተዋት ነው? የራሷ ፀጉር ነው የሚመስላችሁ? ምንድነው ተዋት የምትሉት? ይሄ እኮ የሞተ የህንዲ የፈረስ ጭራ እኮ ነው። ለምንድነው መምራት? እናንተ ለብሳችሁ ስለምትሄዱ ነው። ይሄ እኮ ውበት እኮ አይደለም። የእናንተ እንዳልሆነ ይታወቃል። የሆነ አጠር ያለ አፍንጫሽን ምናልባት ሊመክትልሽ ይችላል፣ ግን ትክክለኛ ሴትነታችሁን እያጠፋው ነው። ሸሜላችሁም ወንድ ልጅ መጥቶ አሁን እንደዚህ አናትሽን የኔ ፍቅር ብሎ ሲዳብስሽ ክር በክሩ ነው ሲያገኘው ስሜቱ ነው የሚሞተው። ለአንቺ ጥሩ አመለካከት የለውም። ለምን በራሳችሁ ፍሪዝ አድርጋችሁት አትመጡ? እንደ የሰው ልጅ ሲያቅበጠብጠው መጥቶ እሳት ይገባል በገዛ እጁ። ወራጫውን የታባሽ ቢስሚላህ በይና ረጁ ወይ መላ ነሻል ወይ መላ ለመላ ሁለተኛውንስ በይ ባቢላዋ ምን ቢላዋ አለኝ እናንተ ደግሞ በይ ቅደጁ ክትፍ ይጀመር በይ አሳዘነችኝ። ዘም በል ጸግሽ ተው። ከይ ሁለተኛዬን ፀጉር ለጥፈሽ እዚህ የተከሰተ ሰይጣን መስለሽ እንዳትመጪ። መቼም ይስተካከላል ብለህ ተስፋ እንደማታደርግ ፀጉሩን ነው የተሽ ተለጥፊዋለሽ። የምትለጥፈው ይሄኛው ልብስ ነው እንዴ? ይራገፋል እኮ ደግሞ። ወይኔ በላቸው ተበልተናል። እንዴ ያኛው ነው የቀደርሽው? ይሄን አልነበር መጀመሪያ ያለበሽው? አንተ ሰውዬ ይሄ እንደውም ብዙ ጊዜ ለብሼዋለሁ፣ ብዙ ጊዜ አጥቤዋለሁ። ይሄ እኮ ያለቀ ፀጉር ነው። ይሄ እኮ እናቴን እንሰኝ ከዚህ ዋጋ በላይ ነው የገዛሁት። አዲስ ነው። ይሄው ከኪስ ያወጣሁት እኮ ነው። ፀጉር ቤት ጄምን ላስተካክለው ነበር። በቀጥሽ ይሄኛውስ በስንት ይሁን? ጄምን እንደዚህ አድርጎኝ መሄለች 3 አንበሳ ለሱ ምን አላት? በደንብ ይግፋ። ያላ ለኔ ነው የሚገፋው፣ ላንቺ ነው። ላንተ ነው እንጂ ለኔማ ምን ይገ 8 ቀን ሙሉ በቃ ቴንኪው። እኛ እኮ ግባችንን አደረስን። በቃ ኖ ይሄ በቂ አይደለም። እሱኛውንስ በስንት ይሁን? ባንድ ይሄ ጋይስ እኔ አንድ ነገር ልምከራችሁ። በጣም የኛ ኢትዮጵያ የኛ የራሴ ሰው ምላችሁ እናንተ ይሄ ባዕዳን ፀጉር የሙታን ፀጉር ለጥፋችሁ ለባዕል ምናምን ለሆነ ለተለያየ ነገር ልታደርጉት ትችላላችሁ። ግን ዘወትር በቃ አናታችሁ ላይ ለጥፋችሁት ምን ያክል እንደሚሸት ታውቃላችሁ? ምን ያክል እንትን ለምን ይሸታል? ይታጠባል እኮ ኖ ምንም ቢታጠብም ትርጉም የለውም። በዛ ላይ ምንም አይነት ስሜት አይሰጠውም። ይጠላሻል እንጂ አይወድሽም። አንድ ቀን እንኳን ለብሼው ሳላቅ አንድ ቀን እንኳን $400 እኮ ነው የተገዛው። ምን አገባኝ? ይሄ ደና ነገር ነው። በራሳችሁ አትተማመኑ።
በራሴማ እንደምተማመን አሳየውክ እኮ ፀጉሬን አውልቄ ፍትኬን ወንድም። ስለዚህ እኔ ስላንቺ መቀደድ እናቴን አላዝንልሽም። ምንድነው? ቆይ ግን ለምንድነው? አረ ፈጣሪ ያለክ እንደው ሲያቅበጠብጠኝ። በቃ ኡማኔር የምትለብሱ ሴቶች ከዚህ በኋላ እኔ ጋር ነው። ሲያቅበጠብጠኝ ደግሞ 6 ብለው እኮ ይገፋ ነበር ልጁ። 10 እንኳን ቢሰጠው መጥቶ ቢያንስ እንገዛበት አባቴ ትለያለህ። እናቴ የትክክለኛ ወንድ ነው። በቃ የኔ አይነት አቋም ያለው ወንድ ነው። ደግሞ አንተ ማነክና ጉረኛ ጋይስ በእናታችሁ ቢያንስ እንድቀጣልኝ እንኳን አድርጉልኝ። ሞተር መጥቶ እንደዋርድ አበባውን ሙሉት 700 ሰው ተቀምጦ ምን ይሰራል? ማነው? እኔ አንቺ ነሽ እነሳ ቀልዳለክ እንዴ? እግር ነው ጋይስ አበባውን ሙሉት ፕሊስ። ስወዳችሁ በእናታችሁ አበባውን ሙሉት። ተሳዘንሽ ጋይስ 11 ሰው አንድ አበባ ፕሊስ። ሌላ ሁለት ሰው እንደ አንድ ወንድም የለኝም እንድቀጣ የሚያደርገኝ። እኔ ካሸነፍኩ ምን ትቀጣለህ? ጆከር አንበሳ ትወርድልኛለህ? አወርድልሻለሁ። ጉል ወላሂ አወርድልሻለሁ። ሶስት አንበሳ ከወረደልሽ አንድ አንበሳ ወርድልሻለሁ። ሰውዬው የአንበሳ ድምፅ ናፍቆኛል። እንኳን 3 አንበሳ የሚወርድልኝ በስቅጣት በቃ ታዩ። ፀጉር እኮ ተቆረጠ። ይሄው መች እኔ ምን አሳው አልተቀጣችልኝም እንዳትለዋ። ያሳዝናል። ወይኔ ነጂ ይሄ ሰውዬማ በቃ ሊጨምቀኝ ነው የመጣው፣ ሊበቀለኝ ነው የመጣው። ጋይስ ይሄማ ተተፍቶብሽ መቼም አድኝ እንግዲህ አመሰግናለሁ። ይሄ ምላስሽ ገና ብዙ ያስደርግሻል። እሳት ቀርቶ በረዶ ያስለቅቅብሻል። ምን አሊያ የፀጉሬን እኮ አስቀደረኝ ማሪ። አልበላም አልጠጣም ብዬ የገዛሁትን እኔማ እንደዚህ ወቅታችሁኝ ዝም ብሎ በዚህ መፋታት የለበትም። ይግፋ የፈለከውን ቅጣት እቀጣካለሁ። ግዳላይ ልግዳላይ። ካሸነፍኩክ በአንበሳ ነው የምጫወተው ካንተ ጋር። አንበሳ የመጣው ዋርዳታለህ። ጸግሽ እያለሁ አሳዘነችኝ እያለ ነው ወዲያ እንጂ ጸግሽ የኔ አባት የኔ ደመላሽ የኔ ወንድም ምን አድርጌው ነው ግን? ይሄንኛው ልጅ ምን አድርጌው ነው? በወጣ በግባው ሳስቃብት ነው ወለው ታውቃለሽ እንዴ? ለሱ አያውቅሽም። የምር እሱ ያቀኝም ግን ያቀኛል። የኔ አባት ያምካል እንዴ? አፍሽ ያርፍም ማን ነው እንደዚህ አንድ ቀን ስቀጣቀጥ እግር መንገዱን አይቶኝ አሳዝኛው 10 ሺህ ነው ከ10 ሺህ በላይ ጊፍት ሰጥቶኛል። ትቀልዳለክ እንዴ? አያውቅሽም ይላል እንዴ? በገባ በወጣ ቁጥር እያሽቃበጥኩ ማን ነው? እጄን አመመኝ ጋይስ። እንትን ያልኩ የቀደርኩበት አቃጠለኝ። ያቀደርሽበት ነው ገና ጨጓራሽን አስቀድደዋለሁ አገልግሎት ስለሌለ በ83,000 ለ200 በጣም ያሳፍራል። እኔ ግን ለምንድነው ሰው የሚጠላኝ? ፈጣሪ ያለክ 1-0 ጭራሽ እናሳ በ80 ምናምን ሺህ እና 1-0 ወላሂ ከገፋ በደንብ ይግፋ። ገባ ካርላ አቅማለሁ አይደል? ምን አገባሽ አንቺ? ከዚህ እኮ ነው የኔ ወንድም $400 እኮ ነው። $400 ለኔ ምን አገባኝ? እኔ በ3 አንበሳ እኔ ጭራሽም እሱን አላሰብኩትም። 3 አንበሳ ገፋ አለቀ። ቀደርኩት። ያ እኮ ጌም እኮ አለቀ። አሁን ወደ ሸዋር ነሽ። አንደኛ ቅጣት ሸዋር፣ ሁለተኛ ቅጣት ፊትሽን ሙሉን በርበሬ ትቀበያለሽ። ሶስተኛ እሷን እንደለበሽ እንደዚህ ቁመሽ ትጨፍሪያለሽ 5 ደቂቃ። ጋይስ ትሪኳል
ኮሶንጎ ልልሻለሁ አንቺ አለባበስሽን ስላየዋት ግፉ በላቸው። እሺ ምንድነው ምን አገባሽ? ራስሽን ለማሸነፍ አትሞክሪም እንደ አንቺ? እኔማ ከሰው ተስፋ የለኝ ከስተፈጣሪ እንጂ የማን ያለክላለሁ ቁጭ ብዬ መቀጥቀጥ። እኔን የሚችለኝ የለም ስትይ ያለበት እመነኛ አንድ ቀን እኔ መቀጥቀጥ ካለ እኔ አባት ውስጤም ተቃጥሏል፣ እጅም ተቃጠለ። የቀደርኩበት በጣም ይተቀደስ በርበሬውን 9 አበባ አሁን ደግሞ በርበሬውን እስኪ አበባውን ሙሉት ጋር። ይሄ የቅጣት ጌም ነው። በእናታችሁ ከቅጣት አትርፉ። ቢያንስ አንድ ሰው 9 ሰው አንዳንድ አበባ ምላኪው ትግስቱን ስጠኝ። አይዞሽ ጋስ አንዳንድ ፍላወር ታሸንፊያለሽ የኔ እናት። አይዞሽ እሺ ተበላል። እስኪ ትሪፕል ጋስ ይሄን ካሸነፈኝ ይቀጣኛል። በእናታችሁ ሸዋርና በርበሬ ምናምን የሚቀጣኝ ፕሊስ። ከቅጣት አትርፉኝ። አደያ ቅጣት አራት ለያለ አባቴ። ከዚህ ጉድ ይሄን ታሪክ የሚቀይርልሽ ሰው አይደለም። እኔ መጥቼ ራሴ ነኝ ካሜራ ከፍቼ ቁጭ ምለው። ቤተሰቦችህ እየመጡ አይስደቡኝ። ጆከር ስርዓት አይሰድቡሽ። ምን አድርገሽ ነው የሚሰድቡሽ? ስርዓት። እኔ እዚህ ጋር አፌን መክፈት አልፈልግም። እረፉ። ታው አትሳደቡ። ካልተመቻችሁ እዛው የኛ አይደሉም። አውቀው ለማጣላት እነዚህ ሌላ ናቸው። አርፈሽ ተቀመጭ። ብሎክ አድርጋቸው። ቤት ያፈራውን ቤት ያጸናው። ታብታብም አድርጎ አልልም፣ ምንም አድርጎ አልልም። ስራም አልጠፋብኝ። ጀመር ይለጥላት እኮ ነው ተሰበሰበ። እሱ ጸጉር እንደለበሽ አሁን ደግሞ ሸዋር ትገቢያለሽ። ቀለጠው መንደር ትያለሽ። ኮፒ ሊንክ ተባርኩ። ቀጥይ። ቅጣቴን ንገረኝ አሁን። አንደኛ ቅጣት እንደሱ እንዳልሽ እስከ ልብስሽ ሸዋር ትገቢያለሽ። ሁለተኛ ሙሉ ፊትሽን በርበሬ ትቀቢያለሽ። ሶስተኛ በሷ በለበሻት ቅድም ባየኋት አጭር ራቅ ብለሽ 5 ደቂቃ ተወዛወጃለሽ። እኔ አሸበል ገዳው ልልሻለሁ፣ አንቺ ታወዛወጃታለሽ። እንደ ጭራሽ ባንተ ድምጽ ነው እንዴ የምትጨፍረው? እኔ ድምጽ እንዴት አያስጨፍርም? እናት ተጨማለቀብኝ እውነት ይሄ ልጅ። አሸበል ገዳው ስልልሽ አንቺ እሷን ወዝ ለራሱ እየሰማለች እንዴ ከላይ እርዛይል እኮ ነው የወረደብኝ ዛሬ። እናቴ እርዛይል ከየት አምጥቶ ነው ደግሞ 3 አንበሳ የሚወርደው ለራሱ? ብረት ላይ መስጋ ልጅ ያለ ደብል እኮ ነው። ያው ተነሽ ቅጣትሽ ምረጭ። ሰውየው ሙዚቃ ልክፈትና ልጨፍር። ኦኬ ክፈች። ራቅ በይ። ለነገ ሸዋሩም በርበሬውም እኮ አይቀርልኝም። የእውነቴን ነው የምልህ። ዛሬ አልፋታችሁም። ወላሂ ምንም አታመጭም። ያላሽ ጀምሪሽ። ማንኛውም ቅጣት ነው የመረጥሽው? ልጨፍር ነው። ራቅ አድርግ፣ ካሜራውን ራቅ አድርግ። እንደዛ እንደለበሻት ራቅ በይ። ለምን እንደዛ እንዳልኩ ነው ያውቃለሁ። በይ
ራቅ ነዚህ ራቅ ነው አይደለም ከታች ከመብራት ስለሌለ ሰውነት ይቆራው እና ለምን አባይ ነው ስንታይ ተከከተ ስንታይ ተራቅ ነው ኦይ ታያልሽ ጉማዬ አብሳያም ባገሩ ጉማዬ ባይኖርሽ ጉማዬ አይኔ በዛብሽ ጉማዬ ናፍታስትኝ ጉማዬ ያፍችበት ቆንጆ ጉማዬ ለማደር አይመስ ጉማዬ ምነው መላይ መጣ ጉማዬ ሰወዶ ሲባስ ጉማ 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 ጉማዬ ውበትሽ ከራያንቺ ተረቤ እናንተ ሰዎች ከምትስቁት አካባቢ ሊነካታችሁ ናቸው ምድሌ ነው አይኔ ካንቺ አስታረኝ በሽቦ መስከራ በጣም ያታክለው መመረቅ ሳንሰኝ እንደ ደግነቴ አልተገጣጠምኩም እኔ እስከ መድሪቴ ደግሞ አልሆን ሲለኝ አበባ ሙሉ ጋይስ ባንቺ ስንከራት አይዞ ባይ መጥፋቱ እንደፈረደብን ልነሳ ሊሄደው ምን መተኛት አለ ራያን ልጆዶ ሰናነይ ናንዬ ሰናነይ ናንዬ ሰናነይ ናንዬ አባባይ ሰናነይ ናንዬ ሰናነይ ናንዬ ሰናነይ ናንዬ ይበቃሻል በቃ